ጾታ የመራቢያ መከፋፈያ ብቻ ነው። እስኪ ተመልከች፣ በጣም ብዙ ጀግና ሴቶች አሉ፣ ግን አንዳንድ ሰዎች ወንድነታቸውን ተጠቅመዋል። አንዳንድ ነገር ያደርጋሉ፣ ሶስት ነገር ይጠቀማሉ፣ ብቻ ብዙ መጥፎ ነገሮችን ያደርጋሉ። እስኪ ራሽን ተመልከች። ደግሞ ሁልጊዜ የቤት እመቤት ሆነሽ አትቀሪም። ሀሴትና ጽናት አንድ የሚያመሳስላቸው ነገር አለ። እሱም ለአባታቸው ያላቸው መውደድና ፍቅር። ምሩና ናሆም እንደተለመደው ደፋ ቀና እያሉ ይገኛሉ የኪራንና የጽናትን ፍቅር ለመመለስ። ኪራም እንደተለመደው ራሱን በመጠጥ ሸፍኖና ደብቆ ይገኛል። እንዲሁም እየቃዣ ይገኛል። ምን አረኩሽ ግን? ምን በደልኩ? ለምንድን ነው ሁለት ሰው የሆንሽው? እያለ ብቻውን ማውራት ይጀምራል። ትናንት የነበረውን በደሌን እንዴት ዛሬ ታስታውሻለሽ? እያለም እየጠየቀ ይገኛል። ጽናት ቁጭ ብላ ጠበቀችው ሳሎን ላይ። ጠጥተ ነው እና ምን ጠብቀሽ ነው ጽናት? ምን እያደረግሽ ነው? እኔ ስራዬን እየሰራው ነው ያለሁት። ታዲያ ስራሽ ከሆነማ ውጭ ላይ ነበር መጠየቅ ያለብሽ። ደውለሽ የት ነህ ማለት ትችያለሽ፣ ወይስ ሰክሬ እስክመጣ ድረስ ተጎልተሽ እየጠበቅሽ ነው? አንተን የምጠብቅህ በሩን ቆልፌ ለመተኛት ነው። ጽናት በቃሽ በቃሽ፣ አትወጂኝም። እንደ ጠላሽ በደንብ ገብቶኛል። አረቀስ የተኛ ሰው አትበጥብጥ። ደግሞ በባዶ ወድ ነው አይደል የጠጣኸው? ምግብ ላምጣልህ? አልፈልግም። አንቺ እንዳደረግሽው ቢሆንማ የሞተ ሰው መቀስቀስ ነበረብኝ። በቃሽ፣ ጠዋት እናወራለን። አሁን ግባ እውነተኛ። ማነሽ አንቺ የምታዥኝ? ምን አገባሽ? አሁን ትክክለኛው ኪራ መጣ። እንደዚህ እንደሆን ያደረግሽኝ አንቺ ነሽ። ይገባሻል? ልታለቅስ ባልሆነ ታዲያ እንዴት አላለቅስም? ፍቅሬን በገለጽኩበት በማንግስቱ እንደዚህ ታደርጊኝ? ቆይ ለምን እንድቀጥ አደረግሽኝ? ይላል ኪራም። መልሽልኝ። አይ እኔ ማንንም አልጠላም ኪራ፣ በቃ ውጭልኝ። ሲጀመር የሆኖች አስመሳይ ናችሁ። ጽናትም አለባብሰው ትወጣለች። ሀሴትና ጽናት በጠዋቱ እንዴት አደርሽ? ደህና ትላለች። ዛሬ በጠዋቱ ሴት ሆነሻል ባክሽ። አዎ እንቅልፍ እምቢ አለኝ። ማታ ኪሮቤል አምሽቶ ነው የገባው አይደል? ኧረ በጊዜ ነው የገባው የመጣው። እኔ እኮ እንቅልፍ አልወስደ ሲል ከ35 ሲል ነው የተኛሁት። ወዲያው ነበር ከ20 ሲል መጣ። ጽናትም አላርም ሞልተሽ ነው እንዴ የምተኙ? ይገርማል። ለእንቅልፍ ምቅድ አለሽ እንዴ? ግድ ነው በእቅድ መመራት። አሁን ግን የነገርኩሽ ስለ ራሴ እንጂ ስለ እቅድ አይደለም። እስኪ አንቺ በእቅድ ትመሪያለሽ? እኔ እንደ ጀርነቱ ነው የምሮረው። ወይ እንደዛ የሚባል ነገር የለም። እንዴት? ሰራተኛ ነሽ አይደል? አዎ። እሺ ለምንድን ነው ገንዘብ የሚከፈልሽ? ስራ ስለሰራው ነው። ምን አይነት ጥያቄ ነው? አየሽ፣ ልክ እንደ ሰራሽው ነው ፈጣሪም በሰራሽበትና በለፋሽበት ልክ ነው የሚሰጥሽ። ስለዚህ ፈጣሪ እንዳለው መኖር ከማለት በእቅድ መመራት የለብሽም። አሪፍ መለከታ ነው። አመሰግናለሁ። ወደፊት ምን መሆን ትፈልጊያለሽ? በትምህርት ነው? አሁ መጀመሪያ መልሽልኝ። ዶክተር። ለምን? አባቴ ደረቅ ሳል ስላለበት እሱን ለማሳከተል ነው። አባትሽን ትወጂዋለሽ? በጣም ሁሉ ነገሬ ነው ያለኝ እሱ ብቻ ነው። እኔ አባቴ ሮል ሞዴሌ ነው። ልክ እንደሱ ወታደር ነበር መሆን የምፈልገው፣ ግን እሱ እንዲሆን አልፈቀደልኝም። ለምን? ወታደር ስትሆኝ ነፍስሽን አዚዘሽ ነው የምትጫወቸው። በእርግጥ አባቴ ቆራጥ ቢሆንም በራሱ ነፍስ ላይ ነው እንጂ በልጁ ነፍስ ላይ መጫወት አልቻለም። እና ትምህርት አልተማርሽም? የሃይስኩል መምህር ነበርኩ። ጂኦግራፊ፣ ሂስትሪ ምናምን ነበርኩ ስትይ አሁን ተውሽው? አዎ፣ በተለይ ደግሞ ትውልዱ ነው እንድተው ያደረገኝ። መማር አይፈልጉም። በቃ ምን ልበልሽ። ግን ምናልባት እንደው የምታስተምሪበት ሁኔታ አልመቻች ብሎ ይሆን? እኔ የሀገራችን ታሪክ እንዲያውቁ ነው እንጂ ማርክማ እኮ በነፃም ነው የምሰጣቸው የነበረ። ለምሳሌ አንድ ተማሪ ሂደሽ ስለ አድዋ ታሪክ ስለ አበበ ባልቻ ብትጠይቂው፣ እንዴት ዘመተ ብለሽ ብትጠይቂው፣ ወይም ደግሞ ስለ ሂትለሪ ብታነሽ ብዙ ተማሪዎች የሂትለርን ታሪክ ነው የሚያውቁት። ይህንን ስታይ እዛ ቦታ ላይ ሁነሽ እነሱን ማስተማሩ ይከብዳል። እኔ በዚህ ሸሸው፣ በዚህ የማያቆምኩት። ስለ ሀገርሽ ያለሽ አመለካከት ደስ ይላል። እኔ በጣም እወዳለሁ ሀገሬን። የአባቴ ልጅ አይደለው እና ቁርስ ላቅርብ? እና ቁርስ አልደረሰም። ኪራን ልቀስቅሰው? አይ ይተኛ ትንሽ። እንዴ ለምን? ወጣት እኮ ነው፣ በጠዋት ነው መነሳት ያለበት። ግን ማታ ሞት ነበር። ሲነሳ ጥሪ። በቃ እሺ፣ ብቻዬን እንደማልበላ ታውቂያለሽ።
ስትታይ ቀረብ ብላና ከውጭ ያለችው ሰው አንድ አይደለችም፣ አስተዋይ ትመስላለች ትላለች ጽናትም። ሀሴትና ኪራ ደህና ነህ? ደህና አደርሽ? ደህና ቁርስም በደንብ አልበላም፣ ፊትም ልክ አይደለም። በሰላም ነው? ደብሮኝ ነው። አንተና ድብርት ትዋደዳላችሁ? እንደዛ ነገር ድብርት ለማስለቀቅ ፍላጎት አለህ? አይ እኔ ሲደብረኝ ምን እንደማድረግ ታውቃለህ? አንደኛ መጽሐፍ አነባለሁ፣ እሱስ የባሰ ድብርት ነው። ሁለተኛ ዘፈን አዳምጣለሁ፣ እሱ የተሻለ ነው። ሶስተኛ ስፖርት እሰራለሁ። እንዴ ስፖርትማ ምግብ ተበልቶ አይሰራም። ተረት ተረት ነው ባክህ። ግን ድሮ ሳውቅሽ እኮ እንደዚህ አልነበርሽም፣ ሴት ነበርሽ። ማለት እንዴት ነበርኩ? የሴት ባህሪ ነበረሽ እና አሁን ወንድ ነኝ? እንደዛ ሳይሆን አዎ፣ እኔም ከጥቂት ዓመታት በኋላ ነው እንደዚህ የሆንኩት። ካልደበረሽ ልትነግሪ ትችያለሽ ክስተቱን። የዩኒቨርሲቲ ተማሪ ነበርኩ። ዩኒቨርሲቲ ገብቼ ነበረ። ያው ታውቃለህ፣ የዩኒቨርሲቲ ላይፍ፣ የቤተሰብ መራራቅ፣ ነፃነት ምናምን ታውቃለህ። አዎ ሁላችንም እናውቀዋለን። ከዛ ሄኖክ የሚባል ጓደኛ ተዋወቅኩ። ውጤት አብረን ለማምጣት ስንል ብዙ ነገሮችን ማንበብና ማጥናት እንጀምር ነበረ። ብዙ ተግባባን። የግቢ ተማሪዎች ሳይቀሩ እነዚህ ልጆች ምንድን ያላቸው ነገር እያሉ ይቀኑብን ነበር። ማውራት የሚጀምሩ ነበር። የምንበለው የምንጠጣ አብረን ነበረ። በቃ ታዩ፣ በፍቅር ወደቃችሁ። መጽሐፍ እኮ በሽፋኑ አይገመትም። እሱስ ልክ ነሽ። ከዛም በጣም ጓደኛ ሆንን። ከልጁ ጋር ሁሌም አብረን ነን። ከዛ ከዕለታት አንድ ቀን ምን ተፈጠረ መሰለህ? ብዙ ጊዜ የሚሄድባቸው ቦታዎች አላስፈላጊ ናቸውና አብዛኞቹ ልጆች ይጠጣሉ፣ ይቅማሉ ምናምን። እኔ ደግሞ ሄኖክ እንዳይደብረው እያልኩ እሱን የሚያደርገኝና የሚያዘኝን ነገር እጠቀም ነበረ። እያንዳንዱ ነገር አድርጋለሁ ለሱ ስል። ግን እሱ እንደዛ አልነበረም። ፎቶ፣ ቪዲዮ ምናምን ቀርጾ ነበርና አንድ ቀን በጠዋቱ ሰክሬ ያልሆነ ነገር ሁኜ አገኘሁት ራሴን። ወደ ክፍል ስመለስ ሁሉም ሰው እየተጠቋቆመብኝ ነበረ። ታውቃለህ፣ ሁሉም ሰው ከኔ ላይ ነበር የፈረደው። እኔ ግን ከሰዎቹ ይልቅ ሄኖክ ነበር በጣም የጎዳኝ። ከዛማ የተፈጠረውን ነገር ለሻምበል ነገርኩት አንድ ባንድ። በሰዓቱ ቢቆጣኝም ግን በግልጽነቴ በጣም ደስ ብሎት ነበረ። ውጤቴን አመጣልኝና እንድማር አደረገኝ። አይዞሽ በቃ እያለ ማባበል ጀመረ። ኪራም ያው ያለፈ ታሪክ አይደለ ምን ችግር አለው ትለዋለች። ኪራም እሱስ ልክ ነሽ፣ ሁላችንም እያንዳንዳችን ታሪክ ብናወራ ያስለቅሳል ይላል። የሚያስለቅሳ ነገር አለን። መጫወት ጀመሩ። ጽናት አየቻቸውና ዘወር ብላ ትሄዳለች። ምሩ ምን ነው አለቻት። ሰሞኑን ሳሎን መምጣት አቁመሻል እኮ። አዎ ደብሮኝ ነው። ማለት ለምን? አይ ዝም ብዬ ነው። እስከ መቼ ስለ ሰው ደስታ እንደምኖር በጣም ግራ ገባኝ፣ ገረመኝ። ለምን እንደዚህ ያልሽ? አንድም ቀን እኮ ተደስቼ አላውቅም እዚች ምድር ወደ መጣሁባት ጊዜ። እንዴ ለአባትሽ ስትይ መደሰት አለብሽ፣ እንደዚህም አትበይ እንጂ ትላለች ምሩም። ቆይ ለምን ተለያየሽ ከኪራ ጋር? አንቺ ናሆምን ለምንድን ነው መሸሽ የፈለግሽው? ላለማስከፋት አይደለም። አንደኛ ቤተሰቦቹ እንዲያገባ ይፈልጋሉ። ደግሞ ሳልነግርሽ የውጭ ፕሮሰሱን እኮ ጀምሬዋለሁ እና አንቺና ኪራ እኮ መጋባት ትችላላችሁ። አግብተሽ እኮ መኖር ትችያለሽ። አባቴስ ማስከፋት አልፈልግም። ከተማ ሄዳ ወንድ አገባችማ አልባልም። ሀሴት እና ኪራ ጨዋታውን ጀምረውታል። ጽናት መጣች። አሁንም በድጋሚ አየቻቸው። አትችለኝም ብዬ ነበር እኮ ትላለች። ሀሴትም ስፖርት እየሰራ ያው ስፖርት ቦሻፕ ሊሰራ ነበር ማለት ነው እሱ ሀሴትን ይዟት። ጽናትም ምንጥቅ ብላ ትወጣለች ካየቻቸው ቦታ። ጽናት ምን ነው አለ ተከታትሎና እንዳየሽውና እንደጠበቅሽው እንዲሁም እንዳሰብሽው አይደለም ይላታል። እንደዛ ነው? አይ ጥሩ ብላ ጥለው ትሄዳለች። በጣም ጥሩ። ቆይ ግን ለምንድን ነው ግራ የምታጋቢኝ? ስቀርብሽ ደግሞ ትርቂያለሽ፣ ስርቅሽ ደግሞ ትቀርቢያለሽ ይላል። በቃቸው ውጭ የሚጠብቀኝ ሰው አለ ትልና ጽናትም ትሄዳለች። ይቺ ልጅ በቃ ልታሳብደኝ ነው ይልና ብቻውን ማውራት ይጀምራል። ጽናትም ወደ ክላስ ከሄደች በኋላ አምላኬ ሆይ የኔ ልመና መቼም ገለህ አድነኝ ነው ትላለች። ግን ምን ላድርግሽ? እኔም እኮ ግራ ገባኝ። አንተ ከራሳችሁ በለች ሰውን ውደዱ ብለሃል። እኔም እኮ ከኔ በላይ ያቺ የልጇን ወግ ማዕረግ ማየት የምትፈልገውን ሰው አስቀድማለሁ ብዬ ነው። ልክ ይሁን አይሆን ግን አላውቅም። እንዳላገባው አባቴስ ጋሸስ የራሴን ህይወት መኖር አቃተኝ። ኪራ መጣ እንደዚህ እያለችው እያወራች። ምን ሆነች ነው? ምንም አባራ ገብቶብኝ ነው ከአይኔ ክላሴን ሳጸዳ። ለምን አትነግሪኝም? ለምን ራቅሽኝ? ግን ንገሪኝ እስኪ። እኔ እኮ የወደፊት ሚስቴ ብዬ ብዙ ነገር ያደረኩሽ ነው አውቃለሁ። ብዙ ሰዎች እኔና አንቺ ሲሆን እንደሚቀኑብን ምርጫ ተሳስቼ ነው። እኔማ ጽናትን ያውቅሻለሁ። አሁን ካልሽው አንድም ነገር እውነታው የለም። ፊቴን እያየሽ እስኪ አውሪኝ። እንደዛ ከሆነ አባዬ ይሙት በይኝ እስኪ። ከዛ ድረስ መሄዱ አስፈላጊ አይደለም። ንገሪ ቢላትም ኪራ ልትነግረው አልቻለችም። ከእኔ እንድትርቂ ያደረገሽ ምንድን ነው ግን? ለገንዘብ ብለሽ ነው ብለውሽ ነው? ሰዎችን አትስሚያቸው እባክሽ ብሎ ቢማጸናትም ጽናት ግን ምንም ነገር አልፈለገችም።
እቅፍ ታደርገዋለች። በቃ ስላስቀየምኩ ነው ብላም ተሻሸዋለች። ዛሬ ደግሞ ምን አይነት ሰይጣን ነው ያዘሽ ይላል። ሊሄድ የኮበለለ ልብ አያትመልሰውም፣ አይመለስም። አሃ ልትሄጂ ነው? አዎ የተተፋ ምራቅ ተመልሶ አይዋጥም። ውሳኔሽን አከብራለሁ። ጽናትና ናሆም ደህና አደርሽ? ደህና እንዴት ነሽ? አትዋሽ፣ ንገረኝ እባክሽ የተፈጠረውን ነገር በአንቺና በኪራ መካከል ቢላትም ጽናት ግን ምንም የለም። እኔ በሰዓቱ ስቀርበው ያው ያፈቀርኩትና የወደድኩት መስሎኝ ነበር፣ ነገር ግን ስሜት ነው ብላለች። አትዋሽኝ ብሎ ቢጠይቃትም እሺ በቃ እውነቱን ልንገርህ በአጭር ደቂቃ አልወደድኩትም ነበር ትለዋለች። ስሜት ነበረ፣ አሁን ደግሞ ያ ስሜት ለቀቀኝ። የወሰንኩትን ውሳኔ ማንም አያስቀርኝ። ናሆም የሆነ የተደበቀ ነገርማ አለ ይላል። ጽናትም ወጣትልና ወደ ሳሎን ትሄድና ናሆምና ምሩ ይቅር በሉኝ አስከፏችሁ አይደል፣ ሁለት ሰው ሆንኩባችሁ አይደል እያለ ብቻዋን ማውራት ትጀምራለች። በዚህ መሀል ሀሴት ትመጣለች ከኋላዋ። ምን ትላለች? ከማን ጋር የምታወሪ? ምንም ብላ ጥላት ወጣች። እስኪ እኔም ልተውን ጽናት ያለችውን አሁን ምንድን ነበር ያለች ብላ ሀሴትም በራሷ ሙድ መናገር ጀመረች ብዙ ነገሮችን። ከዚህ ቤት ብዙ ሴቶች አሉ፣ ጠንካራ ነሽ፣ ጎበዝ ነሽ ማለትም ትጀምራለች። ምሩ ተደብቃ እየሰማቻት ነበርና ዋው በጣም ጎበዝ ተመስጬ ነው ያዳመጥኩሽ ትላታለች። እየሰማሽ ነበር እንዴ? ጭራሽ ደግሞ አባቴ የሚለኝ ቃል ነበር የተጠቀምሽው ትላታለች። አባቴ ብዙ ግዳጆችን እየተወጣበት ባለበት ጊዜ ግን ለእናቴ ታማኝ ሰው ነበር። ታዲያ እንዴት ነው በወታደር እጅ ማደግ? ትንሽ ጠበቅ ያለ ነው አይደል ትላለች ምሩም። እኔ እንደ መጀመሪያ ልጅ መሆኔ ፍቅርን አግኝቻለሁ፣ ግን ብዙ ሰው ወታደር ሲባል ጨካኝ ይመስለዋል። አባቴ ወንድ ልጅ በሆንኩ ስለው ምን እንዳለ ታውቂያለሽ? ለእኛ ጀግና ልብ እንጂ ጀግና ጾታ የለም ይላል። የጾታ እኩልነት የገባው ናቸው። አባትሽ በጣም ትክክል አባባል ነው ያሉት። እኔም አባትሽን ለማወቅ ጓጉ ትላለች ምሩም። ማጋነን አይሆንብኝ እንጂ በትናንሽ ቀልዶች ቁም ነገርን መናገር ይችላል። እኔም እንደሱ ነው መሆን የምፈልገው። ምሩም እንደኔና እንደኔ አስተሳሰብ ከሆነ ልንሆን የምንችለው ራሳችን ነው፣ ለመሆን የምንፈልገውን አይደለም። እንዴት? እኔ የምፈልገውን በሆንማ የድሃ እናት ልጅ ባልሆንኩ ነበር። ምክንያቱም ሁሉም የሀብታም ልጅ መሆን እንደሚፈልገው አልገባኝም። ታውቂያለሽ፣ አምላካችን የምንፈልገውን ነገር ሁሉ ካሟላለን ህይወታችን አሰልች ይሆናል። ዝም ከሚል አንደበቴ ስላለ ነው። ለአባቴ 10 ከመለፍለፍ አንድ ማዳመጥ ይላል። እሱን መሆን ባትችይም የህይወት ስንቅሽን ከሱ መውሰድ ትችያለሽ። አባትሽ የረገጠውን ድንጋይ ልርገጥ አትበይ። አባትሽ የጣለው ድንጋይ አንቺንም እንዳይጥልሽ። አመሰግናለሁ ለምክሩ። ካለኝ ሀሳብ ነው ያካፈልኩሽ። እኔ የምልሽ ኪራ ምን ሆኖ ነው? ምን ነው ተጣላችሁ? ኧረ አልተጣላንም። በቃ ጼልያት እስኪ። ምሩም ወደ ጽናት ከሄደች በኋላ ጽናት በሰላም ነው? እንዴት ነው? ሰሞኑን እኮ ብቸኝነት አበዛሽ እያለች መጠየቅ ትጀምራለች። አሁንስ ግድ የለሽ ሆንሽ፣ በሰላም ነው? ጽናትም ኪራ መጣ ትላለች። አልመጣም ትላታለች። ምሩም የተፈጠረውን ነገር እንደምንም አድርጋ ጓደኝነታቸውን ተጠቅማ እንድትነግራት አድርጋለች። ተናገሪ፣ እኔ እኮ ከአንቺ የምደብቀው ነገር የለም፣ ወይስ በእኔ ያለሽን እምነት አጣሽ ወይ እያለች ስታስጨንቃትም ጽናት ለመናገር ትሞክራለች። ይኸውልሽ ምሩ፣ የተፈጠረው ነገር እንደዚህ ነው። ምን መሰለሽ ግን ለማንም ትንፍሽ እንዳትይ ቃል ግቢልኝ ስትላትም ነበር። ድራማ የተቋጨው ከዚህ ጋር ነበር። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ የዛሬው ቪዲዮችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ ላለው እንዲሁም ሸር አድርጉ።